ወይ አብርሽ አይፎን እንዴት ነው? ሰላም ነው። እንደዚህ በጣም ተጨነቀ ነው። ዝም አልኩ እኮ ስልክ አይሰራም። የት ነው ያለው? እኮ የት ነው ያለው? እዚህ እኮ ሳልነግረን ነው የሄድከው። እንደ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደል እንዴ? ትናንትና ከአንተ ጋር ሆኖ ደህና ሳይሆን ደህና ከአንተ ቁጥጥር ስር ውጭ ስለሆነ ነው። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ገና አይደለም። አብርሃም ያለበትን ማወቅ ፈልጋለሁ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁልኝ? ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አይከፈለው እና ሰብስክራይብ እያያችሁ ዝም ለምን ታልፋላችሁ? አሁን ለወቅሳችሁ ነው የመጣሁት። ሰብስክራይብ አድርጉልኝ ማለት ነው። እና ዛሬ ደግሞ አብርሽ በጣም ነው ያሳዘነኝ እውነት። እኔ ደግሞ ጸበል ወስደውታል መስሎኝ ዝም ብለው እነሱም ለካ መዝናኛ ምናምን ይላሉ። ጭራሽ ማለት በጣም ነው የተናደድኩት። ማርያምን እንደኔ በጣም የተናደዳለ፣ ግን በጣም ነው የተናደድኩት። ለምን ከሩታ ጋር አይተውትም? ለዚህ እናድናለን አለ። የተሻለ ነገር ካላረጋችሁለት ከልጁ ጋር ከሚስቱ ጋር ይኑርበት። ዛሬ ተመልሼ የመጣሁበት ነገር ምንድነው? ብዙ ሰዎችም እነ ሜሪን የፍሬን ጥያቄ የሆነባቸው ነገር አለ። አብርሃም ወዴት ነው የሄደው? አብርሃም ወዴት ነው የጠፋው የሚለው ጥያቄ ብዙ ሰዎች የጠየቁ ነው። ኤፍሬምም ብዙ ሰዎች ብቻ ጥያቄ ይጠይቁናል። እኔ የማውቀው አብርሃም ከሄርሜላ ጋር እንደሆነና ደህና እንደሆነ ብቻ ነው የማውቀው። የት ይሁን ምን እያደረገ ነው ምን ተፈጠረ ምናምን የሚለው ነገር እውነት ለመናገር አላውቅም። ብቻ ነው የማውቀው ምንድነው ከሄርሜላ ጋር ያለው እንዴት ነው አሁን ያለህበት ሁኔታ እንዴት ነው ስለው ደህና ነኝ፣ በጣም ደስተኛ ሁኔታ ላይ ነው ያለሁት፣ ደስ የሚል ሁኔታ ላይ ነው ያለሁት ብሎኛል። ሰው የሚፈልገው ምንድነው የእሱን ደህንነት ነው። እዛ መሆኑ ሳይሆን ደህና መሆኑ ላይ ነው ሞር ትኩረት የማደርገውና ደህና ነኝ፣ በጣም ተመችቶኛል፣ ሴት ነው ያለሁበት ሁኔታ ብሎኛል። ኤርሚን ስቴይቃል በጣም ደህና ነኝ፣ አሁን ያለበት ሁኔታ በጣም ቆንጆ ነው ብላኛለች። እና ስለዚህ ደህና ከሆነና ጥሩ ሁኔታ ላይ ከሆነ ያለው ምንም ማድረግ አልችልም። እኔ ለምን እንዳልተመቻቸው ለምን እየጠየቁ እንደሆነ አላውቅም። ምክንያቱም ካያችሁት እንዴ ዳኒ፣ አሁን አንተ እስኪ ቪዲዮውን አዳምጣችሁታል ይመስለኛል። እና ይሄ ልጅ ጸበል ነው እንጂ የሚያስፈልገው መዝናኛ ቦታ ነው እንጂ የሚያስፈልገው ካሜራ ይዞ አይደለም፣ ሌላ ነገር ማውራት አለብን። አሁን ግን ፖይንቱ እኛ የፈለግነው እሱ ማግኘት ስለሆነ እሱ እንድናገኘው ኦርጋን እርዳታ ከአንተ እርዳታ አብርሽን ለማግኘት እኛ ምንም አይደለም፣ ልጁ ማግኘት ነው የሚፈልገው። ስለዚህ እርዳታ ነው እየጠየቀ ያለው። እሺ እኔው ማለት ነው ያለበትን ስለምታውቅ አገናኝ እንደውልም ነው። በመጀመሪያ ደረጃ ማለት ነው የመጣችበት ጉዳይ አብርሃም ከሆነ አብርሃምን በስርዓት ነው ከተባባለ ነገር አብርሃም ደህና እንደሆነ አውቃለሁ። ያለው ከሄርሜላ ጋር ነው፣ ግን የት እንዳለ አላውቅም እኮ አገናኝ። አንተ ምንም ይሄ እኮ መፍትሄ ላንተ አይጠፋም። የት እንዳለ አላውቅም። መልስ አይደል የት እንዳለ ከሄርሜላ እንደሆነ እያወቅ የት እንዳለ ደግሞ መልስ አይደል በስልክ ነው ያገኘው እኮ ሲደውልና እኛ ደግሞ ሌላ ነገር እናት ዛሬ ሊፈጠራ ነገር ቦታ አብርሃም የት እንዳለ ታውቃለህ? አላውቅም የት እንዳለ ከሄርሜላ ጋር እንዳለ አውቃለሁ። በጣም ከፀጉር ጀምሮ እስከ ጥፍር ጠንቅቄ ነው የማውቀው። ደረቅ ትደርቃለህ። እኛ ልታላግጥ አብርሃም ፈልገን ነው የወጣነው። አንተ ልታላግጥ እዛ ሄደህ በለመድክበት ታላግጣለህ። እኛ አላላግጥም። ስለዚህ አብርሃምን ያለበትን አሳየን። በቃ አለቀ። ምንድን ነው ለምሮ እንደዚህ ታደርጉት እናንተ በግድ
ልጁ ሳይፈልግ አንተ እስከዛሬ ድረስ በግድ አልነበር? በግድ አላረኩትም። በግድ ፈልጎ ነው ሩታ ጋር የመጣው። እናንተ ግን በግድ ሄርሜላ ጋር ይወሰዳችሁ። ደህና ያልሆነ ልጅ ማለት ነው። ደህና ያልሆነ ልጅ ደህና ነው እያልክ እየተከራከርክ ነበርከው አንተ ነህ። ደህና ነው። አሁን ላይ ከእጃችሁ ሲወጣ ያለ እናቱ የሚገኘው እዛ ሰው ጋር እየወሰድከው ነው። አልወሰድኩም። የትም አልወሰድኩም። እኔ እኮ የማውቀው ነገር የለም። አብርሃም ደህና ነው ወይ? ከሆነ ጥያቄ ደህና ነው። ደህና ነው። በቃ እኮ ደህና ነው። አብርሃም ሐኪም ቤት ሄደ። ከዚህ በላይ ምንድን ነው የምትፈልገው? ሐኪም ቤት ሄደ። አብርሃም አሁን ላይ ደህና ነው። አሁን ደህና ነው። እሺ ደህና ነው። እሺ እኮ እኛ እኮ ታሟል እኮ አላለም። አብርሃም ታሟል፣ ጤነኛ አይደለም እኮ አላለም። ስለዚህ ልጁ ታግቶም ይሁን ምንም ይሁን አናውቀው። ስልኩ ዝግ ነው ስንደውል። ለምን ፈራ? አብርሃም ደህና ከሆነ ሊታገት ይችላል። ደህና ከሆነ የሰው ልጅ በፍላጎቱ የሆነ ነገር ሲያደርግ ስትወለ ዛሬ ነው ግን በፍላጎቱ አለ የሚያደርገው ዳኒ ነው እንዴ? ዛሬ ነው እንዴ ያለ ፍላጎቱ እንደሆነ ይተረዳው ነው ሄደው አንድ ነገር ስማኛ አኔን እየሰማኛ አይደል? አብርሃም ታግቶ ይዘውት ነው የሄርሜላ ልጆች የላካቸው ልጆች ይዘውት ነው እየሰማኛ ነው ነው ካልገባክ ነው ላስረዳት። ሄርሜላ ልጆች አስልካ አብርሃም በግድ ነው የወሰዱት። አብርሃም ከአንተ ቁጥጥር ስር ውጪ ስለሆነ ነው ኤፍሬም ዲየተናድ ነው አይደለም። አብርሃም ታግቷል ነው። ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድኩ አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ደህና አይደለም። አብርሃም ያለበትን ከእጅ ስለወጣ አይደለም። ለመደወል እኮ ፍላጎት ያስፈልገኛል። እኔ ከፈለኩ ነው የምደውለው። ምንም ነገር አትፈጥርም ኤፍሬም። ስለጮህ አንጮ ማን ነገር ላስረዳ ወጣት ናረ ቋን ላስረዳ ይገባ ለማውራው ነገር አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አንድ ነገር ብቻ ነው። ከዛ ትመልስልኛለህ። አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አሁን ደግሞ አብርሃም ፈልጎና ወዶ አይደል ወደ ሄደው። ይሄ ልጅ ታግቶ ነው ሄደው ሳይፈልግ በግድ ማለት ነው። ስልኩን አጥፍተውበት ከዚህ ላይ ወዶ ፈቅዶ የሚለውን ነገር እኛም አልተመቸንም። እንዲሆን ነገር እንዳለ አብርሃም እንደፊቱ ማለት በሰላሙ ወዶ ፈቅዶ አልመጣም። አሁን ደግሞ አልታገተም። በቃ እናንተ ጋር ና ስትሉት ይሄዳል፣ ከሄርሜላም ጋር ና ስትለው ይመጣል። ስለዚህ ይሄ ጤነኛ አይደለም። ጭራሽ ልጁን ልታሳብዱት ነው እንዴ? ለልጁ አታስቡም እንዴ? አንተም አታስብ፣ ወንድምየውም ያም ብዙም አታስቡ። የእናንተ እልህ መውጫ ነው እንዴ? ልጁ እንዴት ጸበል አትወስዱትም? ሁሉም ነገር አትተውበታል። ይሄን መጀመሪያ አስብ። ወዶና ፈልጎ እንደሆነ አንተ በምን እርግጠኛ ነበር? ኤፍሬም መጀመሪያ እንደማመጥ አንድ ነገር ልንገርህ፣ ሶስተኛ ጊዜ ነው እንደግመህ ስታወራለት። ከዚህ ጋር ደግሞ ማውራት አይጠበቅብህ። በቃ አንድ ያሳየው ያደውልልኝና አንድ ጊዜ ሚለምንስ ማናኛ ያለው ካንተ ጋር ምን አጣላን እኮ በጸባይ ነው። እኔም እኮ የምላችሁ ነው። ጸባይ ነው የሚያምርባችሁ። ጸባይ ስለማይገባ እኮ ነው የጮኸው። መቀሻው በጸባይ ነው። በመጮህ ፈር በመጮህ ደወልኩልህ፣ በመጮህ አገናኘኋችሁ። በቃ ዳላ አንተ ትልቅ ነህ፣ ትችላለህ፣ ሁሉ ነገር ማድረግ ትችላለህ። ስለዚህ አንዴ እኔም እሱን እስክትል ነበረ። አንዴ ድምፁን ብቻ እንደስማው ግን የት እንዳለ ነው ያላውቅም። ታረስማው ዝም ብለህ ደውል። በቃ አንተ እዚህ ከማስፈሰድ አይጠበቅብህም። ደውል። አብርሃም ወደ ራሱ እንደሚደት ፈራ። ዝም በል እንዴ ነው ፈርቶ ነው እኮ ዝም በል በቃ። አንቺ ፈርተሻል። ምንም ነገር እንዳታወራ እኔ ነኝ የማወራው። ምን ነገር መጀመሪያ ሰላም ነው አብርሃም ጋር ለሄርሜላ ጋር ደውልኩት። መጀመሪያ ሰላም ነው። ሃሎ ሄሎ ሄርሚ እንዴት ነሽ? ወይ ዳን ሰላም ነው አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም አለሁ። እግዚአብሔር ይመስገን። እንዴት ናችሁ? ከአብርሽ ጋር አብርሽ እንዴት ነው አሁን ያለበት ሁኔታ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? እንዴት ነሽ ሄርሜላ? ማለት እግዚአብሔር ይመስገን። ሜሪ ነሽ? አብርሃም ሰላም ነው? እንዴት ነሽ? ሜሪ ነኝ። ወይ ሰላም ነው? እንዴት ነሽ? ደህና ነሽ? አለሁ። እግዚአብሔር ይመስገን። አለሁ። አብርሽ ከአንቺ ጋር ነው እንዴ ያለው? አዎ። ምን ነው በሰላም ነው? አዎ በሰላም ነው። እኔ ስልኩን ስደውል ኦፍ ስለሆነ አግኝቼው ስለማላውቅ ሰሞኑን ፈልጌው ስለነበረ ስላላገኘሁት ነው። ታገናኘኝ ትችያለሽ? ኦኬ። ማውራት ፈልገሽ ነው? አዎ አብርሽን ማውራት ፈልጌ ነው። ኦኬ። እሺ። ታገናኝ። እሺ ጠብቅሻለሁ። እሺ። አንተ ምን ሆነህ ነው እንዲህ የሚያደርጉት? አይደለም ደህና ነው።
ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነህ? ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? እኮ የት ነው ያለው? ተመችቶሃል? የት ነው ያለው? ጤናህ እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? የት ነው ጋይስ? አሳዘነኝ፣ ማርያምን አሳዘነኝ። በጣም ነው ያሳዘነኝ። እኛ ጸበል ተወስደዋል ያልን እንጂ የሷ እልህ መውጫ ነው እንዴ ልጁ? እውነት ነው። በጣም ነው ያስጠላችኝ፣ ያናድደችኝ። እንደኔ የተናደደ ሰው አለ? ግን በጣም የተናደድኩት እንዴት ጸበል አትወስዱትም? መዝናኛ ይሄ ልጅ ያስፈልገዋል? እንደዚህ ታሞ እንደዚህ ራሱን አያውቅ ማንም ሲነዳው እሺ የሚል ልጅ እስከሚያብድ ወይም ጨርቁን ጥሎ እስከሚሄድ ነው እንደሚጠብቁት። እኛ ደግሞ ጸበል ይወስዱታል ብለን ነበር እንጂ ለምን ለዚህማ ለምን ካለጁ ከእናቱ ካለጁ ጋራት ከሚስቱ ጋር እንዴት ይነጥሉታል? እኛ ያድኑታል ራሱን ያውቃል የሚለው ነው እንጂ ለዚህማ ምን አረገ? እንደዚህ እየኖረ እኮ ነው እንዴ? ለዚህ ህይወቱን እየኖረ አይደል እንዴ? በጣም ነው ያናደደ። ወይ ሲያሳዝን! የእናንተ እልህ መውጫ ነው እንዴ? በጣም ነው የምታሳፍሩት። በጣም ገና ነኝ በለው። አቲ እየሰማ ነው። ስማው እኮ አልጨርስም። ገና ነኝ አለው። ሄሎ ገና ነኝ አለው እንዴ? ሄሎ አብርሽ ስማው፣ ገና ነኝ ነው እያለ ያለው። ሄሎ አብርሽ ይሄው ገና እኮ እሺ። ቆይ አይደለም ቆይ አይደለም አንድ ቆይ አብርሃም እኔ ምን እንዳደረግልህ ትፈልጋለህ? እኔ ሌላ ቀን ማናው ተደኝ አሁን የት ሆናችሁ ነው? ይሄ በልብላው ነው። አንቺ ምን ነው በልብላው ነው? እግዚአብሔር በልብላው ነው። ገና ነኝ ያላችሁ አይደል እንደምትሉት? ዛሬ እየሰማኸኝ ነው? ነገር ቢሆን ከኔ ጋር ነው። በቃ ደህና ሜሪ ግን ምን አስቸኮለሽ? ቢጨርስ ምን አስቸኮለሽ? ምን ማለት ለምን አስፈለ ለምን እንትን አልሽው? ትንሽ ቢያወሩ ምን አለበት? ሜሪም እኮ እንደዚህ ምን አቀለበለበሽ? እንዲሁ ለሁሉ ነገር ስግብግብ አትበይ። ለምን አነሳሽው? ምን ላርግልህ ሲለው ሌላ ቀን መተው ሰደ ሲል ደግሞ ሌላ ነገር የሚል ከሆነ ቢሰማ ምን አለበት? ምን አንገበገበሽ? እና ልጁን በቃ ፍትህ ለአብርሃም በቃ በዚህ ሰዓት አብርሃም መዝናኛ ሳይሆን እሱ ጸበል ነው የሚያስፈልገው። እንዴት እህቱም ወንድሙም እንዴት ከዚህ ሁላ ሰው አንድ የተሻለ ሰው አይገኝም? ለምንድን ነው እኛ እናድነዋለን ሲሏን ነበር እንዴ? በጣም ነው የምታሳፍሩት። በጣም ነው የምታስጠሉት። የእናንተ ልጅ መውጫ ነው እንዴ? ልጅ አያሳዝናችሁም እንዴ? እንደ ሰው እኔ ጋር ነው ጸበሽ። ይሄ ልጅ የሆነ ነገር ቢሆን ምንም አታመጡ ነው እየሰማኸኝ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበል። ትናንትና ካንተ ጋር ሆኖ ደህና ሳይሆን ደህና ነው እያልክ ነበር ስትከራከር ነበር። አሁን ደህና ነው ልጁ፣ በጣም ደህና ነው አብርሃም። እኛ አይደለም ደህና ነው አብርሃም። ያለበት ሁኔታ ደህና ነው። እየሰማኸኝ ነው? በመጀመሪያ ደረጃ ዳኒ እየሰማኸኝ ነው? ይሄ ልጅ ናና መተው ሰደኝ ብሎኛል። ስለዚህ ሄርሜላ ግን ተቀበለው ስልኩ አሳምነዋለች። ሂድና ውሰደው። ቦታውን ንገሩን። ሸናል ምን ሂድ አላቀለ ካሜራው ማጥፎ እንሂድ። በቃ እንሂድ። ታውቃለህ የት እንዳለ ታውቃለህ ዳኒ አትዋሽን። የት እንዳለ ታውቃለህ። ስለዚህ ውሰደን። ትሰማኛለህ? ሌላ ነገር በቃ ግብግብ በነጠ ምንም ግብግብ የከፈለ አካል አለ። ማን ነው የከፈለ? ልጁ እንደዚህ እንዲሆን ምንድነው የፈለጋችሁት? ምንድነው ከሱ የፈለጋችሁት? አብርሃም ደህና ነው። አብርሃም ደህና ነው። አዎ እኛ ደግሞ እንፈልገዋለን። አብርሃም ደህና ነው። አንተ ራስህ አብርሃም ያሟል አላልንም። አብርሃም አብዷል አላልንም። አብርሃም ጤነኛ እንደሆነ እናውቃለን። አንድ ነገር ስመኝ ያለ ፍላጎቱ ነው ሁሉም ነገር እያደረገ ያለ። አግታችሁት ነው ያልገባኝ። ተሰብስባችሁ መተው ሰደኝ እያለኝ መተው ሰደኝ አሁን እሱ ብላው ነው በልብላው ነው። አይምሮክ ያውቃል። አይምሮክ ምን እንድትሰራ ያውቃል። ዳን እየዋሸክ ነው። ለምንድን ነው ኤፍሬም ትላንትና ስለ አብርሃም ልክ አይደለም አብርሃም ተቀይሯል ስለ ደህና ነው ብለሃል። አሁንም ደህና ነው እኮ ደህና ነው። አሁን እኮ ደህና ከሆነ አታስባ። ደህና ከሆነ ኬርሜላ ያለችው ነው እያደረገ በምን አወቅህ? ስልኩ ለምን አይሰራም? ጤነኛ ከሆነ ስልኩ አይሰራም። ስልኩ እናንተ ጋርም እያለ አይሰራም። እናንተ ጋር እያለ እሱ አታገናኙ ነው። ከዛሬ ራሱን
ከሚስቱ ተለያይቷል። እየመጣ ፋሚሊ እየሰራ የራሱን ስራ እየሰራ ራሱን በራሱ የሚያስተዳድር ሰው አሁን በሰው አንዴ ካሜራውን ደህና ነው ደግሞ ነገር ሊፈጠር ብትፈልገው ታውቃለህ ስለምን ማለት ያላችሁ ከርሜላና እንዴ እንደዚህ ትያወላችሁ እያወራችሁ ሰዓት እናወራለን። አብርሃም ያለበት ከሚስቱ ነጥለ ማርያም ፈጣሪ ይድረስለት የት ነው ትደርሱ ካንተ ምን ማንፈልግ ወንድም ማንም በዙሪያው ሰው በዙሪያው ስለዚህ የምናደርገው ነገር ለማድረግ ንገረን። የት እንዳለ ምንም ነገር አልጠቀሙትም። እሺ ያለው ግን ነው ጉዳት እየተደዋወልክ ካልኩ የደውዬ ማገናኘው አንተ ለምን አላወቅም? አብሮ በቃ አሁን እንደዛ ነው ሀሳባቸው ማለት ነው። አልገባቸውም። ስለዚህ ምን ላድርግ? እኛ በሩቁ የገባን ሰዎች እነሱ ከቅርቡ ነው ምንድነው ፍላጎት ምንድነው? ይዘውት ያልገባቸው እሺ እኔ አብርሃም ያለበትን አላውቅም። ታውቃለህ? እንዴት አታውቅም? ኧረ በጣም ያስጠላል። በቃ ለዚህ ነው ያለሽው ካልካት ትነግራለች። ከሚስቱ ጋር ይኑር። ምክንያቱም ያላችሁ ንገሩኝና ልምጣ እና ሄርሜላም አናደሽና ትንከሻከሻለሽ። ልጁን አድነዋለሁ ምናምን ስትያት ለምን አልወሰድሽውም? መዝናኛ ለመዝናኛ አንቺስ ምን አይነት ከእሷ ጋር መጣላት አይጠበቅብህም። ዳን እየሰማኸኝ ነው? በጣም ነው የሚያሳፍረው። ማርያምን እኔ በጣም ተናድጃለሁ። እየሰማኸኝ ነው? አዎ ምንም አታመጪም። ኖ ማምጣቱ አለማምጣቱ እኮ እዛ ደረጃ አንደርስም። ገብቶሃል? አንተም ልታመጣ ትችላለች፣ እሷም ልታመጣ ትችላለች። ስለዚህ እዛ ደረጃ አንደርስም። እኛ የምንፈልገው አብርሃም ብቻ ነው። እየለመንኩ ነው። በቃ እየለመንኩ አንተ ትልቅ ነህ። በቃ ሁሉም ነገር ማድረግ ትችላለሽ። በቃ የፈለግከውም ነገር አሳክተሃል። እኔም ማውቀው ነገር የለም። በእናትህ አትለማመጠው ከዚህ በላይ። ኧረ ይሄ ማን ነው በመድኃኒዓለም ግመል? ኧረ ግመልማ አንቺ ነሽ፣ እኔ ስላላልኩሽ ነው። ለማንኛውም ስማ አንድ ነገር ልንገርህ። ምን ልትለኝ ፈልገህ ነው? እኔ እንጃ። በመጀመሪያ ደረጃ አንድ ነገር ልንገርህ። የግመልን ጥቅም ነው ግመል ነው። ከልጁ ምንድን ነው የፈለጋችሁት? እንደዚህ ቲክቶክ ላይ ምናምን እንደምናያቸው ኤአይ እነዚህ አሻንጉሊቶቹ ወርቅ ምናምን ይተፋል አብርሃም እንደዚህ ማለት በቃ የሆነ ሰብስባችሁ የሆነ ነገር እናንተ ናችሁ እኮ አብርሃምን ያፈዘዛችሁት እኮ። አብርሃም የበፊቱ አብርሃም አይደለም። ስለ ኤፍሬም ትናንትና ብዙ ነገሮችን ለማድረግ ስንሞክር አብርሃም ጤነኛ ነው፣ አብርሃም ደህና ነው ያልከው አንተ እኮ። አሁንም ደህና ነው አብርሃም። ምን ይሁን እሺ፣ ደህና ነው አብርሃም። አብርሃም ጤነኛ እንደሆነ አውቃለሁ፣ ግን ደግሞ አሁን እያደረገ ያለው ነገር ያለ ፍላጎቱ ነው፣ ተገዶ ነው። ቆይ ስማኛ እንዴ፣ አንድ ነገር ስማኛ። ሴት ልጅ ነች፣ ወንድ ልጅን ታሳምናለች። ኮንፊደንስ ያላት ሴት ብትሆን ልንገርህ፣ ልጁን እየደበቀች ስልኩን እያዘጋች በእሷ ስልክ ለምትፈልገው ሰው ማገናኘት አይደለም። ኮንፊደንስ ካላት ኤኒ ታይም በማንኛውም እንደ ድሮዋ በነፃነት የትም ቦታ ልጁ እንደፈለገ ሄደ እንደፈለገ ወጥቶ እንደ ጤነኛ አይደለም እንደፈለገ ወጥቶ እንደፈለገ እንዲገባ ደግሞ ታይም እሷ ነው በራሷ ተማመን ከሆነ ስልኩን ይክፈቱ። አብርሃም ስልኩን እንዲከፍት ትንገሩት። ከዛኛ አብርሃምን እናገኝ በስልክ ብቻ። ከዛ የዛኔ ምን ማድረግ እንዳለብን እናውቃለን። ገብቷል አይደል? ነው አሁን ማየውን ነገር ነው እያደረጋችሁ አይደል? ልጁ ታግቷል። ያለ ፍላጎቱ ነገር ነው። ታግቷል አይደለም ማለት ታግቷል ነው። እሺ ቶቶ የታገተ ሰው በስልክ ያወራሃል። እሺ ያንተ ያለ ፍላጎቱ ነገር እያደረገ ነው። ሀሳቡን አስቀይራለች። ናልኝ ብሎት እሱ ናልኝ ብሎት መልስ አብርሃም ለምንድነው እንደዚህ የምትለው? ምንድን ነው ያለው? ሌላ ቀን መተው ውሰደኝ አሁን በጣም ደህና ነኝ አላለም እና ማለት ነው ጋይስ፣ የእናንተ ጭቅጭቅ የእናንተ ብር መሰብሰቢያ አይደለም አብርሃም። ለምን ትንሽ እንኳን እንደ ሰው ብታስቡለት ምን አለ? እንደ ሰው ብታስቡትለት። በተለይ ዘመዶቹ በጣም ነው የምታሳፍሩት። እውነት በጣም እንዴት ጸበል አልወሰዳችሁትም እንዴ? በዚህ ልክ ሲያሳዝን መተው ሰደኝ። ኧረ ይሻላል መተው እዚህ ከልጅ ጋር ብትጫወት ይሻላል ነበር። ከልጅ ማታንስም ያው እንደ ልጅ ሁናል። በቃ በተቀሎ ሚስትህ እንደዛ አድርገሃል እና እንደዛው ብታረግ ይሻል ነበር። የተሻለ ነገር እናያለን ብለን ነበር። ሄርሜላም የተሻለ ሳይሆን ያሳየችን በቃ የሷ አልህ መውጫ ነው ያደረገችው። መዝናኛ ለመዝናኛ ጤነኛ ሰው እንደ ጤነኛ ሰው አብርሃም ደህና አይደለም። ጸበል ነው የሚያስፈልገው፣ መዝናኛ አይደለም የሚያስፈልገው። ጋይስ ፍትህ ለአብርሃም እና በጣም ተናድጃለሁ። እናንተም ሰብስክራይብ ላይክ አድርጉኝ፣ አበረታቱ ጋይስ። ምን ታየ? አብርሃም ደህና ነኝ ሌላ ቀን መተው ውሰደኝ ያለ እንጂ አብርሃም ሄርሜላ ጎርታኛለች፣ ከሄርሜላ ጋር ተጎድቻለሁ፣ ሰላም አይደለም አላላችሁ። አሁንም እየጠየቅን ያለነው በጣም ስርዓት በተሞላበት መንገድ ነው። ስጣን በቃ ቁጥሩን ደውልና ስርዓት ባለው መንገድ ከጠየቅሽኝ እኔ ስርዓት ባለው መንገድ እመልስላችኋለሁ። ጠየቅኩ እያወራችሁኝ ያላችሁ ስርዓት ባለው መንገድ ስርዓት ባለው መንገድ እንጠይቅ። ስርዓት ባለው መንገድ ጠየቅን። አገናኘን ሰደኝ። እሺ አሁን ደግሞ ስርዓት ባለው ልመልስላችሁ አላውቅም።
እኮ አንተ ብትደውልላት ለሷ ትነግርሃለች። አትነግረኝም። ያለበትን ማስካውን ለማወቅ እኮ ፈልጌያለሁ። ገባሽ አይደል? እሷ አብርሃም ደህና ነው። ገባ ለሙዚብ ለድም ያለችን በድምጽ አገናኘችን አወራ ነው። ደህና ነው ልጅ። ምን እናድርግሽ? ያለበት ቦታ ተመችቶታል። ለምሮ እንደዚህ ተዋሽው። እኔ ትናንት ከከተማ ይዘው ልትወጣ ነበር አይደል? እንጂ እንዲያረግ በቃ እንጂ ያረገ ነው። ስለመመቸት አለመመቸት እያወሩ አይደለም። እኔ መጀመሪያ አንድ አንደርስታንድ አድርገኝ። አብርሃም አሁን ያለበት ቦታ ተመችቶት ሊሆን ይችላል፣ ይሁን ነገር ሊሆን ይችላል። ግን ደግሞ እኔን ስማኝ፣ መጀመሪያ ሲሄድ አካሄዱ ያለ ፍላጎት ነው ይሄ እና ይሄ ልጅ ደግሞ ሚስት አለው ልጅ አለው። ለብሮ ቆመ ብለም ታስበው ወጣት ነው። ነገ ላይም እንኳን ታገባለህ። እነዚህ ነገራቶች እኮ ይመጡብሃል፣ በህይወት ይደርስብሃል። ስለዚህ ልጅ አለው፣ ይሄ ልጅ ሚስት አለው እና ከነዚህ ሁሉ ተነጥሎ ነው ሄደው በማይፈልገው ሰው አልፈልግሽም ብሎ አንተ የማግባት ፕላን የለህም፣ የወለድ ፕላን የለህም እና ሰው በስነ ስርዓት ዳሩን ህይወቱን መመስራት የለበትም። ይመለሳል። ደህና ነው። በጣም ትንሽ እጁ አድርጎ ይመጣል። ላይ ማውራት አንችልም። ዳኒ በትራዳን ኖሮ በጣም ደስ ይለኛል። ብታግዘን ነው አስመስል እንደ ወጣት አስመስል። አንተ ደግሞ ስጀባ እኮ ይጥቀማት። እኛ በምናገኘው መንገድ እናገኘዋለን። ዳኒ አንድ ነገር ስመኝ፣ አብርሃም ማግኘታችን አይቀርም። እዛኔ እናወራለን ሁሉም ነገር። ከዚህ በኋላ ግን አጠገቡ አትደርስም። እመነኝ፣ ቃል ገባለሁ። እሺ እየሄድን ጋይስ አብርሃም የሆነ ተለዋጭ ዕቃ ነው የመሰለኝ። እውነቴን ነው። ይሄ የሚዘዋወር ዕቃ ለንግድ የቀረበ ዕቃ ነው ያደረጉት። ልጁ ሰው ሳይሆን የበቃ ዕቃ ለንግድ የሚለዋወጥ ዕቃ አደረጉት ማለት ነው። እና በጣም ታሳፍራላችሁ ሁላችሁም። እና አብርሃም ፍትል አብርሃም እግዚአብሔር ካንተ ጋር ይሁን። በቃ እግዚአብሔር እሱ ይፈውስ በዋህነት እንጂ ማንንም ላንተ ማንም አያስብም። ለከሁሉም ለራሱ እልህ መውጫን ያደረገ ማለት ነው። ሄርሜላም ብትሆን እኛ ሄርሜላ ጸበል ተወስደዋለች ባለማህተብራት እና በቃ ማተዋን አውልቃ አይቻት አላቅምና በቃ ቤተክርስቲያን በጣም ጎበዝ ናት ነበር የመሰለችኝና ወደ ጸበል ተወስደሃለች ነበር የመሰለን፣ ግን አይደለም። በጣም ያሳዝናል። እና ጋይስ ይሄን ይመስላል እና በሌላ ቪዲዮ ውስጥ ለምንገናኝ ደህና ሁኑ። ሰብስክራይብ አድርጉኝ።